ውድ የዝግጅታችን ተከታታዮች እንደምን ሰነበታችሁ? እግዚአብሔርን ስለዚህ ጊዜና ስለዚህ ሰዓት እጅግ አድርገን እናመሰግነዋለን። ባለፉት ተከታታይ የኢየሱስን ምሳሌዎች ትምህርቶችን ስናቀርብላችሁ ነበር። ዛሬ የዛን ተከታታይ ትምህርት ክፍል ጊዜ እንቀጥላለን። ያው እንደተለመደው ግን አስቀድመን የቃሉን እንዘምር ዝግጅታችንን እናቀርባለን። ለዛሬ ተመደበላችሁ የቃሉን እንዘምር ክፍል የሚገኘው በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ያለው ቃል ይሆናል። ቃሉ እንደዚህ ነው የሚለን፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ይላል። አስቀድመን ጥቂት በዜማ እናቀርበውና ትንሽ በቃሉ ላይ ደግሞ ምንላችሁ ነገር ይኖረናል። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጅ ይሆኑ ዘንድ ስልጣንን ሰጣቸው። በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጅ ይሆኑ ዘንድ ስልጣንን ሰጣቸው። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጅ ይሆኑ ዘንድ ስልጣንን ሰጣቸው። በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጅ ይሆኑ ዘንድ ስልጣንን ሰጣቸው። ለተቀበሉት ግን በስሙ ለሚያምኑ ልጆች ይሆኑ ዘንድ ስልጣንን ሰጣቸው። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጅ ይሆኑ ዘንድ ስልጣንን ሰጣቸው። በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጅ ይሆኑ ዘንድ ስልጣንን ሰጣቸው። ሁሉ ጊዜ ስለ አገራችን ሕዝብ ስለ ባህሉና ማህበራዊ ኑሮ ሲነሳ አንድ አባባል አለ። ያም አባባል ምን መሰላችሁ? ሕዝባችን እንግዳ ተቀባይ ነው ይባላል። ታዲያ ይህ እንግዳ ተቀባይነታችን ምን ያህል እውነትነት ይኖረው ይሆን? በዛሬው የቃሉን እንዘምር ጥቅሳችን ላይ ለተቀበሉት ሁሉ ግን ይላልና። ስለ ሕዝባችን እንግዳ ተቀባይነት ባህል ከተነሳ አንድ ስለዚህ ጉዳይ የሚገርመኝን በዚሁ አጋጣሚ ባነሳው ደስ ይለኛል። ብዙ ጊዜ እኔንም ጨምሮ ወደ ቤታችን እንግዳ ሲመጣብን ሁላችንም ለሌሎች ሰዎች የምንናገረው እንደዚህ ብለን ነው፣ እንግዳ መጥቶብኛል ወይም እንግዳ አለብኝ ስንል እንደመጣለን። ታዲያ ይህ አነጋገራችን ሰው ሳይሆን ዕዳ የመጣብን ያስመስለዋል ብዬ አስባለሁ። ለነገሩ እውነት ነው። ሁላችንም እንደሱ ነው የምንለው። እንግዳ መጣልኝ ሳይሆን እንግዳ መጣብኝ ብለን ስንናገር ነው የምንደመጠው። ምናልባትም ያንን የመጣ እንግዳ ማስተናገዱ ከባድ ስራ ስለሚሆንብን ይሆን? ብቻ ያም ሆነ ይህ እንግዳ ተቀባዮች ነን ብለን ሐሳቡን ካነሳ ነው እንግዳው ሲመጣ ደግሞ መጣብኝ ማለታችን አልጋጠም ስለሚለኝ ነው። ለነገሩ የመጣው እንግዳ ተደስቶ አርፎ ተዝናንቶ እንዲመለስ ከመፈለጋችን አንጻር የሥራውና የኃላፊነቱ ጫና ብዙ ስለሆነ ሊሆን ይችላል እንግዳ አለብኝ እንግዳ መጣብኝ እያልን ስለ እንግዳው የምንገልጠው ብዬም ባስብ
አባባላችን ግን ከመሰልቸትና እንግዳውን ካለመቀበል እንዳይሆን ደግሞ ጥንቃቄ ይፈልጋል። ስለዚህ ሊታሰብበት ይገባል አለው። ኢየሱስ እንደ ታላቅነት እንግድነቱ ተቀብለነው ይሆን? አዎ፣ መጽሐፍ ቅዱስ እንግዶችን ለመቀበል ትጉ ይለናል። ምክንያቱን ሲናገር አንዳንዶች ሳያውቁ መላእክትን እንኳ አስተናግደዋልና ይለዋል። ግን ለመሆኑ ክብሩንና ታላቅነቱን ስለ ሰዎች ልጆች ፍቅር ሲል ከሰማየ ሰማያት ሁሉን ትቶ የመጣውን እንዲሁም በምድር ካሉ ታላቅ ከምንላቸው እንግዶች በሙሉ በላይ ታላቅ እንግዳ የሆነውን ኢየሱስን እንደ ታላቅ እንግድነቱ ተቀብለነው ይሆን? ይሄ ትልቅ ጥያቄና ሁሉ ሊመልሰው የሚገባ ነገር ነው። በዛሬው የቃሉን እንዘምር ጥቅሳችን ለተቀበሉት ሁሉ ግን በስሙ ለሚያምኑት ይላል። ከሰማየ ሰማያት የመጣው ይህ ታላቅ እንግዳ ስንቀበለው የሚሆንልን ነገር አለ። ምናልባት በቤታችን የመጣ እንግዳ ሆነ እኛም ራሳችን እንግዳ ሆነን እንኳን ስንሄድ ወደ ሌሎች ሰዎች ቤት ትንሽም ይሁን ትልቅም ስጦታ ይዘን እንሄድ ይሆናል። ወይም በእንግድነት የሄድንባቸው ሰዎች ካሳዩ ፍቅር የተነሳ የውለታ ክፍያ እንደው እንዲሆን እንግድነታችንን ጨርሰን ከመሄዳችን በፊት የሆነ ስጦታ እንሰጣቸው ይሆናል። ኢየሱስን ግን ስንቀበለው የሚሆንልን ነገር ተራና ትንሽ የሚባል ነገር አይደለም። አዎ፣ ብዙ ሰዎች ይህን ታላቅ እንግዳ ተቀበሉ ሲባሉ አይ ትንሽ በእድሜ ገፋ ልበልና እቀበለዋለሁ ይላሉ። ወይም ደግሞ ትንሽ ልማርና ትንሽ ገንዘብ ደግሞ ሰርቼ ላገኝና ቤት ልስራና ጡረታ ልወጣ ስል እያሉ ምክንያትንም ደግሞ ያበዛሉ። ታዲያ ያሉትም ጋር ሳይደርሱ በሆነ ምክንያት ራሳቸው እንግዳ ሆነው ከዚህ ዓለም በሞት ተለይተውም ደግሞ ይሄዳሉ። ታዲያ በምድር ሆነው አልቀበልም ያሉት ያንን የፍቅር ጌታ ቤቱ ድረስ ሄደው እዛ ሊቀበሉት ነው? በራሳችን ቤት ሌሎች እንግዶችን እንቀበላለን። እንግዳ ሆነን የሄድንበት ቤት ግን ቤቱ ባለቤት እያለው እንግዳ አንቀበልበትም። ምክንያቱም እኛው ራሳችን እንግዶች ነንና። ስለዚህ እኮ ነው መጽሐፍ ቅዱስ በጉብዝና ወራት ፈጣሪህን አስብ እያለ የሚያስጠነቅቀን። እንደውም ይህ ቃል የተጻፈበት መጽሐፈ መክብብ ላይ ደስ አያሰኙም የምትላቸው ወራቶች ሳይመጡ ፈጣሪህን አስብ ብሎ ያስጠነቅቀናል። በዚህም አባባል አሁን እኮ እንደተነጋገርነው ከሰማየ ሰማያት የወረደው እንግዳ ለመቀበል የጊዜው ሁኔታ ወሳኝ ነው ማለት ነው። አዎ፣ ምድራዊውን እንግዳ ለመቀበል ዛሬ ባይመቸን ነገ ሲመቸን ልንቀበለው እንችላለን። የላኛውን እንግዳ ግን ከተቻለና ሰው ሁሉ ፈቃደኛ ከሆነ በጊዜ በአፍላ ዕድሜ መቀበሉ ያዋጣል። ካልተቻለ ደግሞ ዛሬን ለመቀበል መወሰኑ ትልቅ ነገር እንደሆነ ቃሉ አጥብቆ ይመክረናል። ስለዚህ ይህንን ምቹ ጊዜ ዝግጅታችንን እየተከታተላችሁ ላላችሁት እድሉን ለምን አንሰጣችሁም? ውድ የዝግጅታችን ተከታታዮች፣ የዛሬው የቃሉን እንዘምር ጥቅሱ ለተቀበሉት ሁሉ ግን ሲል ጎሳና ዘርን፣ እድሜና ጾታን፣ ባህልና ሃይማኖትን ሳይለይ የተጻፈልን ቃል እንደሆነ ላስታውሳችሁ እወዳለሁ። ብቻ እናንተ ተቀበሉት እንጂ ከዘላለም ሞትና ከሲኦል የሚታደገውን ይህንን የፍቅር ጌታ መቀበላችን የሚያሰጠን ስልጣንና በረከት ወደ በኋላ እንዘረዝርላችኋለን። ግን ስንቶቻችሁ ይህንን አዳኝ እንድትቀበሉት ፈቃደኞች ናችሁ ብዬ ደግሞ ልጠይቃችሁ እወዳለሁ። ምክንያቱም የእግዚአብሔር ቃል በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ እነሆ የተወደደው ሰዓት አሁን ነው፣ የመዳን ቀን አሁን ነው ይላልና ዛሬ ነገ ሳትሉ አሁኑኑ ይህንን ታላቅ ጌታ እንድትቀበሉትም እናበረታታችኋለን። ምናልባት ይህንን አይነት ግብዣ ብዙ የሀገራችን ሰዎች ሲሰሙን እኔ እኮ መድኃኔዓለምን አልካድኩም፣ ከልጅነቴ ፍቅሩን አዳኝነቱን አውቃለሁ፣ ቤተክርስቲያን እሄዳለሁ። አንዳንዶቹ እንደውም በማዘውተር የሚያደርጓቸውን የሃይማኖትን ተግባራት ሁሉ ሊጠቅሱ ይችላሉ። ለእኔ አዲስ ነገር አይደለም፣ ይህ ታላቅ እንግዳ ተቀብየዋለሁ ብለው ይናገሩ ይሆናል። እንደምናውቀው ብቻ ሳይሆን እንድናምነው ያስፈልገናል። እንድናምነው ብቻ ሳይሆን ባመነው እምነት እስከ ሞት ድረስ እንድንኖርለትም ደግሞ ያስፈልጋል ማለት ነው። ምክንያቱም እስከ ሞት ድረስ እንደወደደን እኛም ነፍሳችንን እንኳን መስጠት ቢያስፈልግ ያን ያህል ፍቅሩና የሰራልን ታላቅ ነገር ሊያስጨክነን ይገባል። በዚህ ጊዜ ለዚህ ላወቅነው አውቀንም ለተቀበልነውና ለተከተልነው ላመንበት ስሙ ስንል ከኃጢአትና ከዚህች ዓለም ከንቱ ነገር እስከ ሞት በሚያደርስ በጨከነ ልብ እንለያለንና ማለት ነው። ክፉ ሰው አይደለም ብለን የምንተማመንበትን ሰው በቤታችን ለእንግድነት ለአዳር እንኳን እናሳድራለን። በተቀበልነው እንግዳ ማንነት ከተጠራጠርንና
በእንግዳው ማንነት ካላመንበት ወይ ተቀብለነው እንዲሁ ካሁን አንድ ነገር ያደርገኛል ወይም ልጆቼን ይጎዳብኛል ብለን በስጋ ስንጠብቀው እናድራለን። አለበለዚያም ከናካቴው እንግድነቱን ሳንቀበለውም እንቀራለን። ይህ እውነት ከሆነ አዳኝነቱን፣ አፍቃሪነቱን፣ ፈዋሽነቱንና ሌሎችንም መልካም ባህሪዎቹን የተቀበልነውን ጌታ ኢየሱስን በማንነቱ ተማምነንበት ወደ ጓዳችን፣ ወደ ህይወታችን፣ ወደ ውስጠኛው ክፍል ልናስገባው ይገባል ማለት ነው እንጂ በማንነቱ ተማምነንበት ከተቀበልነው በኋላ ካዳኛችን ሌላ አዳኝ፣ ከሞተልን ጌታ ሌላ ወዳጅ መደረብ ያለብን አይመስለኝም። አሁን እንደተባለው ሐሳብ ብዙ ሰዎች የሚቸገሩበት ይመስለኛል። ምክንያቱም የሞተልንና ሞቶ ያዳነን አንድ እሱ ጌታ ኢየሱስ ብቻ ካለን ሌላ ተጨማሪ ነገር መደረብ የለብንም የሚለውን ሐሳብ የዝግጅታችን ተከታታዮች እንድታስተውሉት እኔም ልደግመው እፈልጋለሁ። ጥሩ እንግዲህ እስካሁን ባልነው ሐሳብ ከተስማማን ታዲያ እነዚህ የተቀበሉት ሁሉ ግን በስሙ የሚያምኑት ምን ይደረግላቸዋል የሚለውን ሐሳብ ደግሞ እናነሳዋለን። እንደው ቃሉን ጥቂት በድጋሚ ዘምረን አሁን ወደ ተነሳው ውይይት ብንገባ መልካም ነው። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጅ ይሆኑ ዘንድ ስልጣንን ሰጣቸው። በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጅ ይሆኑ ዘንድ ስልጣንን ሰጣቸው። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጅ ይሆኑ ዘንድ ስልጣንን ሰጣቸው። በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጅ ይሆኑ ዘንድ ስልጣንን ሰጣቸው። ለተቀበሉት ግን በስሙ ለሚያምኑ ልጆች ይሆኑ ዘንድ ስልጣንን ሰጣቸው። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጅ ይሆኑ ዘንድ ስልጣንን ሰጣቸው። በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጅ ይሆኑ ዘንድ ስልጣንን ሰጣቸው። የተቀበሉት ሁሉ ግን በስሙ የሚያምኑት ምን ይደረግላቸዋል የሚለውን እስቲ አንስተን ነበር። አሁንም ከቃሉ ተነስተን ጥቂት እንበልበትና እናበቃለን። ያው የዝግጅታችን ተከታታዮች አሁን ስንዘምር እንደሰማችሁት ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ስለሚል ከተቀበሉትና በስሙ ላመኑት ምን ይሆናል ለሚለው የእግዚአብሔር ልጆች የሆኑ ዘንድ ስልጣን ይሰጣቸዋል ነው ምላሹ። ታዲያ ለምን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ተብሎ ተጻፈ ብለን መጠየቅ አለብን። ምክንያቱም እኛ የምናውቀው ልጅነት ከመወለድ ጋር ወዲያው የሚገናኝ መብት ነው እንጂ በስልጣን የሚገኝ የውትድርና ማዕረግና ሹመት አይነት አይደለም። ልጅነት ለምን ስልጣን ሆነ የሚለውን ባጭሩ ማየት ጥሩ ነገር ይመስለኛል። የእግዚአብሔር ልጆች የመሆናችንን ሂደት በስልጣን የሆነበት ትልቁ ምክንያት ልጅነታችንን አዳምና ሔዋን በኃጢአት በወደቁ ጊዜ ያጣነው ማንነታችን በመሆኑ እንደሆነም ሳይታለም የተፈታም ነው እንደሚሉት አይነት ይሆናል። ሰይጣን ልጅነታችንን አታሎ ነው ያስጣልን። ከልጅነታችን ጋር የነበሩ መብቶችን በሙሉ ተወሰዱብን።
ይህን ትልቅ ችግር ሊፈታ የሚችል ደግሞ ከጌታችን ከኢየሱስ ክርስቶስ በቀር ማንም አልተገኘም። መጽሐፍ ቅዱሳችን በተለያዩ ቦታዎች በተደጋጋሚ ስለ ኢየሱስ ሲናገር አስታራቂያችን እንደሆነ በቆላስይስ ምዕራፍ 1 ቁጥር ላይም ይናገራል። በእግዚአብሔርና በእኛ መካከል የነበረውን የጥል ግድግዳ ያስወገደ ልዩ የደህንነታችን መሐንዲስ እንደሆነ በግልጽ ደግሞ በኤፌሶን ምዕራፍ 2 ቁጥር 1 ላይም ተናግሮታል። አንድ የሚገርመኝ ነገር አለ። ብዙ ጊዜ ሰይጣን አማኝ ነኝ ከምንለው በላይ ልጅ ነኝ የሚለውን ቃላችንንና አቋማችንን አይወደው። ታዲያ ልጅነታችንን መረዳታችንና ማስታወሳችንን በፍጹም እንደማይፈልገው እንመለከታለን። ለዚህ በቂ ምክንያት ያለው ይመስለኛል ራሱ ሰይጣን። ያም ምክንያቱ ምን መሰላችሁ? የፈለገ ኃጢአተኛ ብንሆን ልጅነታችን ከገባን በይቅርታ ከአባታችን ጋር እንደምንመለስና እንደምንታረቅ ሰይጣን ያውቃል። ስለዚህ በኃጢአት ደክመን ስንወድቅ ልጅነታችንን እንድናስታውሰው በፍጹም አይፈልግም። በነገራችን ላይ ይህ የቃሉን እንዘምር ዝግጅታችን ሲያበቃ የምንቀጥለው የዛሬው የኢየሱስ ምሳሌ ትምህርት ዝግጅት ላይ አሁን ያነሳሁትን ሐሳብ በግልጽ ትረዱታላችሁ። ስለዚህ በኃጢአቱ ለወደቀ አንድ ሰው የእግዚአብሔር ልጅ መሆኑን ማስታወሱ ሰውየው ከወደቀበት ለመነሳት ልጅ መሆኑ ትልቅ ምክንያት ስለሚሆነው ሰይጣን ያንን እንዲያስታውስ አይፈልግም። አሁን እንደተባለው ልጅነታችን በቀጥታ የሚያያዘው ከእግዚአብሔር አባትነት ጋር በመሆኑ በእኛና በአምላካችን መካከል የተፈጠረ የትኛውም ችግር በልጅነት ስልጣናችን እንደሚታደስ ስለሚያውቅ ሁል ጊዜ ሰይጣን ይህን ዕውቀታችንን እንድናስታውሰው አይፈልግም ያለው ትክክል ነው። ሌላው ደግሞ ልክ አንድ ወታደር ወይም በሆነ መልካም ስራው የሚሾም አንድ ትጉ ሰራተኛ የሹመት ስልጣኑን የሚያገኘው ብዙ ዋጋ ከፍሎ እንደሆነ ሁሉ ኢየሱስም ይህንን የልጅነት ስልጣን የሰጠን ብዙ ዋጋ ያውም የደም ዋጋ ከፍሎ እንደሆነ ልናስታውስም ደግሞ ይገባናል እንጂ ዝም ብሎ እንደቀላል የእግዚአብሔር ልጅ ነኝ እያሉ በመናገርና ይህንን ታላቅ ነገር በማቃለል መሆን የለበትም። እንደውም ሁሉ ጊዜ ልጅ መሆናችንንና የልጅነት ስልጣናችንን መልሰን ማግኘታችን እያስታወስን አምላካችንን በደንብ ልናመሰግነውም ይገባናል። በእድሜያቸው ትንሽ የሆኑ ልጆች በወላጆቻቸው ላይ ያለው የትምክታቸው ትልቅነት ልጆች እርስ በርሳቸው ሲጫወቱ መስማት በቂ ነው። እንደውም አንድ ትንሽ ልጅ ለጓደኞቹ የአባቱን ታላቅነትና አስፈሪነት ለመግለጽ ብሎ ጓደኞቹን ለማስፈራራት ሲል እንደዚህ ብሏቸዋል አሉ። በሆነ ነገር ጓደኞቹ ሲያበሳጩት ዋ አባዬ ልክ እንደማየ ጸጉርህን ጥቅልል አድርጎ ወደ ታች ያደርግና በቦክስ ያቀምሳል ብሏል አሉ። ለነገሩ የልጅ ነገር ሆኖበት ጓደኞቹን አስፈራራለሁ ብሎ በቤታቸው ውስጥ ያለውን ጉድ ነው ያወጣው። ግን ያም ሆነ ልጆች በወላጆቻቸው በጣም ይመካሉ። ከአባታቸው መኪና ሌላ በዓለም ላይ ፈጣን መኪና ያለ አይመስላቸው። ከእናታቸው ፍቅር በላይ ሌላ አፍቃሪ ያለ አይመስላቸው። ይህ የሚያሳየው ለነሱ በሚገባቸው መንገድ ምን ያህል ልጅነታቸውን እንደሚመኩበት ብቻ ነው። እኛ ግን ያውም የታላቁና የመሐሪው የሁሉን ቻውን ጌታ ልጆች ሆነን ስለ ልጅነታችን እያስታወስን ልናከብረውና ልናመሰግነው ሲገባን ከዛ ይልቅ በአምላካችን ላይ ሰይጣን ወደ አእምሮአችን የሚልከውን የሐሰት ውንጀላ ያዳመጥን ልጅ በሆንማ እንደዚህ አታደርገኝም፣ ልጅ በሆንማ እንደዚህ ሲሆን ዝም ብለህ አታየኝም እያልን ልጅነታችንን ማጉረምረሚያ አድርገነዋል። የልጅነት ስልጣን ግን ራሱ በአምላካችን ላይ እንድናጉረመርም የሚያደርገን ሰይጣን እንኳ የሚሸነፍበት እውነት ነው። እንግዲህ ውድ የዝግጅታችን ተከታታዮች ለመሆኑ በአምላካችሁና በእናንተ መካከል ስላለው ግንኙነት ስታስቡ ልጅነት ይሰማችኋል ወይስ ባይተዋርነት ይሰማችኋል? ልጅነት ካልተሰማችሁ ሁለት አማራጭ ነው ያላችሁ። አንደኛ ኢየሱስን ከተቀበላችሁ በስሙ ካመናችሁ የእግዚአብሔር ልጆች ትሆኑ ዘንድ ስልጣን ተሰጥቷችኋል። ችግሩ ልጅነታችሁን እንዳታስታውሱትና እንዳታስተውሉት ያደረጋችሁ ጠላታችሁ ነውና ዛሬውኑ እንድትነቁ እንድትነሱ ልጅነታችሁን እግዚአብሔርን መክሰሻ አታድርጉት። ልጅነታችሁ ስልጣናችሁ ነውና ስለዚህ እኔ የእግዚአብሔር ልጅ ነኝ፣ ቃሉ በልጅነት መብቴ ታገኛለህ ያለኝን ሁሉ አገኛለሁ ብላችሁ በእምነት ተናገሩ። በተናገራችሁት የእምነት ቃል ደግሞ ተራመዱበት። ሮሜ 8:17 ላይ እንደዚህ ይላል፣ ልጆች ከሆንን ወራሾች ደግሞ ነን፣ ማለት የእግዚአብሔር ወራሾች ነን ይላል። ተወልዳችሁ ባደጋችሁበት ቤት ይቅርና
እትብቴ የተቀበረበት አገሬ ነው በምትሉበት ስፍራ ላይ ያላችሁ መተማመንን የሚያህል እንኳ እርግጠኛነት ከሌላችሁ የሌላ ሰፈር ሰው ናችሁ ማለት ነው። ይህ ምሳሌ ደግሞ ልጅነታችሁን የሚያጠራጥር ነገር ውስጣችሁ ካለ ደግሞ መወለድ ያስፈልጋችኋል ማለት ነው። ታላቁ ምሁር ኒቆዲሞስ የሚባል ሊቅ ኢየሱስ ጋር በኩለ ሌሊት መጥቶ ሲያናገረው የጌታችን መልስ ይህንን አይነት ነበር። ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም ማለት። ስለዚህ ዳግመኛ ተወለዱ። ኒቆዲሞስ የጠየቀው እንዴት እናቴ ሆድ ገብቼ ዳግመኛ እወለዳለሁ ብሎ ነበር። ጌታ ግን ሲመልስለት ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎት ነበር። ምክንያቱም ወደ ሮሜ ሰዎች 8:16 ላይ የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል ይላል። ስለዚህ ነው በዛሬው የቃሉን እንዘምር ጥቅሳችን ለኛ ለተቀበልነው በስሙ ላመንነው የእግዚአብሔር ልጆች እንሆን ዘንድ ስልጣን እንደሰጠን ቃሉ የሚያበስረን። ስለዚህ በዚህ ቃል ዕውቀት ውስጥ ሆነን ለመጨረሻ ጊዜ እንዘምረዋለን። ከዚያ በኋላ ወደ ቀጣዩ ዝግጅታችን እንገባለን። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጅ ይሆኑ ዘንድ ስልጣንን ሰጣቸው። በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጅ ይሆኑ ዘንድ ስልጣንን ሰጣቸው። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጅ ይሆኑ ዘንድ ስልጣንን ሰጣቸው። በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጅ ይሆኑ ዘንድ ስልጣንን ሰጣቸው። ለተቀበሉት ግን በስሙ ለሚያምኑ ልጆች ይሆኑ ዘንድ ስልጣንን ሰጣቸው። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጅ ይሆኑ ዘንድ ስልጣንን ሰጣቸው። በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጅ ይሆኑ ዘንድ ስልጣንን ሰጣቸው። በዛሬው ዝግጅታችን የምናጠናው ከኢየሱስ ምሳሌያዊ ትምህርቶች ውስጥ በጣም ታዋቂና በብዙ የሃይማኖት አስተማሪዎች ሳይቀር በእምነታቸው ትምህርት ውስጥ እንደተካተተ የሚነገርለት የጠፋው ልጅ ምሳሌ በመባል የሚታወቀውን ምሳሌያዊ ትምህርት ይሆናል። ይህ ምሳሌ በሉቃስ ምዕራፍ 15 ከ11 እስከ 32 ባለው ክፍል የሚገኝ ምሳሌ ነው። እስቲ አስቀድመህ አንብብልንና ወደ ምሳሌው ሐሳብ ጠልቀን እንገባለን። የሉቃስ ወንጌል ምዕራፍ 15 ከቁጥር 11 ጀምሮ እስከ 32 ያለውን በጌታ በኢየሱስ ስም አነባለሁ። ቃሉ እንደዚህ ይላል። እንዲህም አለ፣ አንድ ሰው 2 ልጆች ነበሩት። ከነርሱም ታናሹ አባቱን አባቴ ሆይ ከገንዘብህ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም እያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዚያች አገር ጽኑ ራብ ሆነ፣ እርሱም ይጨነቅ ጀመር። ሄዶም ከዚያች አገር ሰዎች ካንዱ ጋር ተዳበለ።
እርሱም እሪያ ሊያሰማራ ወደ ሜዳ ሰደደው። እሪያዎቹም ከሚበሉት አሰር ሊጠግብ ይመኝ ነበር፣ የሚሰጠው አልነበረም። ወደ ልቡም ተመልሶ እንዲህ አለ፣ እንጀራም የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ። ተነስቼም ወደ አባቴ ሄዳለሁና አባቴ ሆይ በሰማይና በፊትህ በደልሁ፣ ወደፊትም ልጅህ ልባል አይገባኝም፣ ከሙያተኞችህ እንደ አንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ልጁም አባቴ ሆይ በሰማይና በፊት በደልሁ፣ ወደፊትም ልጅህ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩም ጫማ ስጡ፣ የሰባውን ፍሪዳ አምጥታችሁ እረዱት፣ እንብላም ደስ ይበለን። ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷል፣ ደስ ይላቸውም ጀመር። ታላቁ ልጅ በእርሻ ነበረ። መጥቶም ወደ ቤት በቀረበ ጊዜ የመሰንቆና የዘፈን ድምፅ ሰማ። ከብላቴኖቹም አንዱን ጠርቶ ይህ ምንድን ነው ብሎ ጠየቀ። እርሱም ወንድምህ መጥቷልና በደህና ስላገኘው አባትህ የሰባውን ፍሪዳ አረደለት አለው። ተቆጣም፣ ሊገባም አልወደደም። አባቱም መጥቶ ለመነው። እርሱ ግን መልሶ አባቱን እነሆ ይህን ያህል ዓመት እንደ ባሪያ ተገዝቼልሃለሁ፣ ከትእዛዝህም ከቶ አልተላለፉም። ለእኔም ከወዳጆቼ ጋር ደስ እንዲለኝ አንድ ጠቦት እንኳ አልሰጠኸኝም። ነገር ግን ገንዘብህን ከጋለሞቶች ጋር በልቶ ይህ ልጅህ በመጣ ጊዜ የሰባውን ፍሪዳ አረደለት አለው። እርሱ ግን ልጄ ሆይ አንተ ሁል ጊዜ ከኔ ጋር ነህ፣ ለእኔም የሆነ ሁሉ የአንተ ነው። ዳሩ ግን ይህ ወንድምህ ሞቶ ነበረ፣ ሕያው ስለሆነ፣ ጠፍቶም ነበረ ስለተገኘ ደስ እንዲለን ፍስሐም እንድናደርግ ይገባናል አለው። ይህ ኢየሱስ ያስተማረበት የጠፋው ልጅ ምሳሌ ታሪክ መጽሐፍ ቅዱስ በተተረጎመባቸው ቋንቋዎች በሙሉ ባሉ ሀገሮች ቢታወቅም ነገር ግን ከዚህ በላይ በብዙ ሌሎች ሃይማኖቶች ሁሉ ሳይቀር ይህንን ታሪክ መልካምነትን ለማስተማሪያነት እንደሚጠቀሙበት ይነገራል። ከነዚህም ውስጥ የባሁላ እምነት፣ የሂንዱይዝም እምነት፣ የእስልምና እምነት፣ የቡድሃ እምነት፣ የሽንቱይዝም እምነት፣ የኦሺዝም እምነት፣ ሌሎችም ይህን ምሳሌ በሃይማኖት መጽሐፎቻቸው ውስጥ እንደሚጠቀሙበት ይታወቃል። የምሳሌውን ሁለንተና ዳሰሳ እናድርግና ታዲያ ለምን ምሳሌ ውስጥ ዋና ዋና የተባሉትን ባለታሪኮች አንድ በአንድ አንመለከታቸውም? ጥሩ። እንግዲህ በዚህ ምሳሌያዊ ታሪክ ውስጥ ሁለት ልጆች ያሉት አንድ ባለጠጋ ወይም ሀብታም የሆነ አባት አለ። ሁለቱ ወንድማማቾች ታናሽየው የጠፋው ልጅ በመባል የሚታወቀው ባለታሪክ ሲሆን ታላቅየው ልጁ ግን በአባቱ ቤት በትጋት የሚታዘዝ ልጅ እንደነበረ መረዳት እንችላለን። በምሳሌ ውስጥ ያሉት ባለታሪኮች በዋናነት እነዚሁ ከሆኑ ከምንባቡ ሀሳብ ተነስተን ጠለቅ ብለን ባህሪያቸውና ማንነታቸውን ብናያቸውስ? ጥሩ ነው። እንግዲህ ከአባትየው ብንጀምር ደስ ይለኛል። ያው አስቀድመን እንዳልነው ይህ አባት ሁለት ልጆች አሉት። ይህ ሰው የነበረው ሀብት እንኳ ሞቶ ሳይሞትም ሊያወርስ የሚችል በቂ ሀብት እንደነበረው በምሳሌ ውስጥ ማየት የምንችለው አባት ይመስለኛል። የሀብቱን ብዛት የሚገልጥልን ይህ ብቻ አይደለም። እንኳን ልጆቹ በቤቱ የነበሩ ሰራተኞችና አገልጋዮች የሚበሉት የተረፋቸው እንደነበረ በምሳሌ ውስጥ ተጠቅሶልናል። አዎ፣ ካስታወሽ የጠፋው ልጅ ሲመለስ ወዲያው ያን የሚያህል ድግስ ማድረግ ወዲያው ነው ድግሱን ያደረገውና የቻለበት አቅሙና ለልጁ ቀለበት፣ ጫማ፣ ልብስ መለወጫ ወዲያው ማዘጋጀቱ ምን ያህል ሀብታም ሰው መሆኑንም የሚያሳይ ነው። በምሳሌ ውስጥ የምናየው የዚህ አባት እንደው ከባህሪው እንደው ምን የታዘብሽው ነገር አለ? የምሳሌው ታሪክ ጅማሬ ላይ ታናሹ ልጅ ድርሻዬን ስጠኝ ብሎ አባቱን ሲጠይቀው የአባትየው ያለማንገራገር መስጠት ምናልባት ለአንባቢ የሚሰጠው ግምት ምን ያህል ግዴለሽ አባት ነው የሚያሰኘውም ይመስላል። በነገራችን ላይ በእስራኤል ሕዝብ ባህልና ወግ አንድ ልጅ ከአባቱ የመውረስ መብት በሁለት መንገድ የተጠበቀለት ነው። አንደኛው አባቱ በሚሞትበት ጊዜ ከሀብቱ የመካፈል መብት ሲኖረው፣ በሕይወት እያለም የመካፈል መብቱ የተጠበቀለት
የተጠበቀለት ነው። ወላጅ አባቱ በህይወት እያለ ድርሻን መጠየቅ በራሱ በማህበረሰባቸው ዘንድ እንደ ነውር የሚቆጠርበት ነገርም አለ። ስለዚህ ይህ አባት ልጁ ድርሻዬን ስጠኝ ብሎ መጠየቁ ምንም ባህልና ወጉ ቢፈቅድለትም ለእስራኤል ማህበረሰብ አስነዋሪ ነገር እንደጠየቀ የሚያስቆጥረው ሲሆን ይህ አባት ምን ያህል በልጁ ጥያቄ ሊከፋ እንደሚችል መገመት እንችላለን ማለት ነው። አዎ ድርሻውን የመጠየቁ መብት ቢኖርም ያንን መብት አለመጠቀም እንደ መልካም ጎን የሚወሰደው ነው። ለምሳሌ አንድ ልጅ አባቱ በህይወት እያለ ወይም አባቱ ለሞት አደጋ የሚሰጠው ነገር ሳይከሰት በጤንነት እያለ ድርሻውን ሲጠይቅ ይህ ድርሻ ጠያቂ ልጅ ከቤተሰቡ ጋር ያለ መስማማት ነገር ውስጥ እንዳለ የሚገልጥ በመሆኑ በማህበረሰባቸው ዘንድ ስለዚህ ቤተሰቡ ስማቸው በክፉ እንዲነሳ ያደርጋቸዋል። እንግዲህ እንዳልሽው ይህ አባት ልጁን ምንም ሳያደርገው አባትየው ለሞት የሚያበቃ ህመም ሳይታመም ድርሻዬን ስጠኝ ብሎ መጠየቁ ይህንን ታላቅ ቤተሰብ ስማቸውን የሚጎዳ እና በክፉ እንዲወራባቸው የሚያደርግ ድርጊት እንዳደረገበት ነው እና በታጋሽነት ይህንን ሁኔታ ማለፉ ራሱ የአባትየው መልካምነት ባህሪ በግልጽ የሚያሳየን ነው ማለት እንችላለን። በተጨማሪ ከዚህ አባት የምናየው ባህሪ ልጁ ድርሻውን ወስዶ ከሄደ ጊዜ ጀምሮ በምን አይነት ልብና ናፍቆት ይጠብቀው እንደነበር የሚያሳየን ነገር በምሳሌ ውስጥ ደግሞ እንመለከታለን። ይህም የዚህን አባት መሐሪነት፣ ታጋሽነቱንና ይቅርባይነት ልቡን እንመለከተዋለን። የጠፋው ልጅ ሲመለስ ሮጦ ነው ያቀፈው። ገላውን ሳያሳጥበው አሳማ እየሸተተ መሆኑ የዚህ አባት ምሳሌነቱ የአምላካችን የእግዚአብሔርን ባህሪ የሚያመለክተን ይመስላል። በተጨማሪም በእርግጥ ወደ በኋላ በደንብ እንመለከተዋለን። ቢሆንም ካስታወሽ የጠፋው ልጅ ወደ ቤቱ ሲመለስ እንደ ልጅ ሳይሆን እንደ ባሪያ እንዲያኖረው ወስኖ ቢመለስም ያንን ውሳኔውን ሳያስጨርሰው ነበር የልጅነት ማንነቱን የመለሰለት። ይህም የእግዚአብሔር ለኛ ያለውን ምህረት ብዛት የሚያሳየን ምሳሌ ነው። እንግዲህ የዚህ አባት ምሳሌነት በአጠቃላይ ስናየው ከጠፋውና ከባከነው ገንዘብና ንብረቱ በላይ ጠፍቶ የተገኘው ልጁና ሞቶ ሕያው ስለሆነለት ልጁ የበለጠ የሚያስብ አባት ሆኖ ነው የምናገኘው። ልክ ነው። እስቲ ደግሞ የጠፋውን ልጅ ወይም ታናሽየው ልጅ ባህሪውን እንመልከተው። በዚህ ጠፍቶ ስለነበረው ልጅ ባህሪ ምን ያየው ነገር ደግሞ አለ? እንግዲህ አስቀድመን እንደተነጋገር ነው በብሉይ ኪዳን ሕጋቸው ማንኛውም እስራኤላዊ ከአባቱ የመጀመሪያ ልጅ ከሆነ 2/3ኛውን የአባቱን ሀብት የመካፈል መብት አለው። ሁለተኛ ልጅ ከሆነ 1/3ኛውን የአባቱን ሀብት ሊካፈል ይችላል። ዘዳግም 21 ላይ ስለዚህ ነገር ተጽፎ እናያለን። የሀብት መካፈል ሲባል በዛን ጊዜ ከብቶች በጎተራ ካለ እህል፣ ከተለያዩ የዘይት ነክ ነገሮች፣ ከእርሻው መሬት ሳይቀር ከመሳሰሉት ድርሻዎቹ መውሰድ ይችላል። በመልካም ጎኑ ከወሰድ ነው ይህ ታናሽየው ልጅ አባቱ ዘንድ ሊወርሰው የሚችለው ሀብት እንዳለው ማወቁ በራሱ ክፋት አይደለም። ያንን ሀብት የተካፈለበት ጊዜው ግን ትክክለኛ ጊዜው አለመሆኑና ከተካፈለ ደግሞ በኋላ ደግሞ ገንዘቡን ከጋለሞቶች ጋር በትኖ መጨረሱ ነው እንጂ ክፋቱ ወራሽ መሆኑን ማወቁ በራሱ ጥሩ ነገር ነው። ሌላው ይህ ልጅ ከአባቱ ጉያ ከመጥፋቱ በፊት ሆነ ከጠፋም በኋላ ስለ አባቱ ቤት አንድ የሚያውቀው ነገር አለ። ያም ልጅ ሆኖ መኖርና ባሪያ ሆኖ መኖር ሁለቱ የተለያዩ ነገሮች እንደሆኑ አውቋል። ይህ በራሱ ትክክለኛ እውቀት ነው። ይህንን እውቀት አላግባብ መጠቀሙ እንጂ ትክክል ያልሆነው ይህን መረዳቱ ታላቅ ወንድሙ ራሱ ይህን ነገር ሳያውቅ እንደነበር በታሪክ ውስጥ በኋላ የምናየው ነገር ይሆናል። እኔም ያየሁት ነገር ምንድነው መሰለ? ውሳኔዎቹ በመልካምም ሆነ በክፉ ሲወስን በጣም እስከ ጥግ የሚባል አይነት ውሳኔዎች ናቸው ማለት እንችላለን። ለምሳሌ ከአባቱ ንብረቱን ሲካፈል ወደ ሩቅ አገር ሄደ ይላል። ይህ የሚያሳየን ቤተሰቡ ሊደርስለት ወደ ማይችል ርቀት መሄዱን የከፉ ውሳኔዎቹን ደግሞ ያሳየናል። ከዛም ደግሞ ገንዘቡን ሙሉ ለሙሉ አባክኖ ከጨረሰ በኋላ የገባበት አዘቅት እጅግ የከፋና የጠለቀ መሆኑን ከዛ ከገባበት አዘቅት ደግሞ የወጣበት ውሳኔ ደግሞ እንደዚሁ ትልቅ ውሳኔ መሆኑን ሳየው ይህ ሰው አይወስን እንጂ በክፉም በደጉም ሲወስን በትልቁ ነው የሚያስብል ነገርን እንደሚወስን አግኝቼበታለሁ። በተጨማሪም ደግሞ በዚህ የጠፋው ልጅ ውስጥ የማየው ባህሪ ሁሉ ነገር ሲጨልምበት የአባቱን ቤት ለማሰብ ልብ ማግኘቱ ትልቅ ነገር ነው። ዛሬ ብዙ ሰዎች የገቡበትን ሁኔታ ማስተዋል ቢችሉም ከገቡበት የሚያወጣቸው መፍትሄ ግን በቀላሉ አይታያቸውም፣ አይመጣላቸውም። ስለዚህ ራሳቸውን ከማስመለጥ ይልቅ ራሳቸውን ማጥፋት ቀሎ ነው የሚታያቸው። ልክ ነሽ። የዚህ ልጅ
እንደ ልጅ ሳይሆን እንደ ባሪያ ሆኖ ለመኖር የወሰነ ውሳኔ ለራሱም ለአባቱም ሁለተኛ እድል እንደሰጠው ማረጋገጥ እንችላለንና ሌላው የሚገርመኝ ባህሪው የወሰነውን ውሳኔ በሚገባ አስቦበት እንደተመለሰ ከምሳሌው ታሪክ ውስጥ እናያለን። ምክንያቱም አባቱን ሄዶ የሚለውን ነገር በሚገባ ሲለማመደው እናያለን። ከመሄዱ በፊት እንዲህ ይለዋለሁ አባቴን ሄጄ እንዲህ ይለዋለሁ ተለማምዷልና ታዲያ ያደረገው ንስሐ ትክክለኛ መመለስ በቃ ያለበት ንስሐ በመሆኑ ንስሐው ፍሬ ያለው ንስሐ ነበር እንጂ እንደው ለይስሙላ የሆነ ንስሐ ነበር የሚያደርገውና ስለጠፋው ልጅ ማንነትና ባህሪ ሌላው ልናየው የሚገባን እውነት ያደረገውን በደልና ማንን እንደበደለ ያወቀና የተረዳ ነበር። ይህንን በገባው ንስሐ ላይ ነው በግልጥ አስቀምጦታል። አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊት ልጅህ ልባል አይገባኝም፣ ከሙያተኞችህ እንዳንዱ አድርገኝ። ንግግሩ ዋና ሁለት ልመናዎችን ነው ተማጽኖ ያለበት። አንደኛው የበደልኩት የአባትነትህን ፊትህንና ሰማይን ያምላኬን እግዚአብሔርንም በድያለሁ እያለ የሚናገር ሰው ነው። ስለ ወደፊት ደግሞ አኗኗሩ እኔው ራሴ ወስኜ ነው የመጣሁት። እስከዛሬ እንደኖርኩት እንደ ልጅነት መብቴ ሳይሆን በቃ እንደ ባሪያ ለመሆን ወስኜ የመጣሁ ነኝ ብሎ የወደፊቱንም ከዚህ በፊት ያደረገውንም የሚያጠቃልል ንስሐ ነበር ያቀረበው። እንግዲህ በጥናታችን ጅማሬ ላይ እንዳነሳ ነው ይህ ልጅ የጠፋው በጓዳ ማንም ሰው ሳይሰማ አልነበረም። ምክንያቱም በእስራኤል ማህበረሰብ ያናኗር ባህላቸው ውስጥ የውርስ ጉዳይ ጎረቤት ዘመድ አዝማድ ባለበት እንጂ በድብቅ የሚካሄድ ነገር አይደለም። ስለዚህ የዚህ ልጅ ንስሐውም እንደዚሁ በጓዳ መሆን አልነበረበትም። ለዚህ ነው አባትየው ገና ልጁ በንስሐ እንደተመለሰ ሰው ሁሉ እንዲሰባሰብ ያደረገው። በዚህ ባለንበት ዘመን ንስሐን አሳፋሪ የሚያደርግ አንዳንድ ሰው አለ። አደባባይ ማድረጉ ላይ አይፈልገውም። ብዙ ሰው በጓዳ ከጌታዬ ጋር ጨርሻለሁ የሚለው አባባሉ ለዚህ ይመስለኛል። ምናልባት ያ ክፋት አይኖረውም ይሆናል። ነገር ግን በአደባባይ የተገባ ንስሐ ፈውሱን ሙሉ እና ጤናማ እንዲሆንም ያደርገዋል። እስኪ ያስቡት፣ ይህን ልጅ ንስሐ ከገባ በኋላ አባቱ በአደባባይ ምህረትን ካደረገለት በኋላ ማን ይናገረዋል? ማንስ ደግሞ ሊከሰው ይችላል? እውነትሽን ነው። ወደ ክፋት ጎዳናው ሲሄድ በአደባባይ እንደተሸኘ ከጥፋት ጎዳናው ሲመለስ በአደባባይ መሆኑ ከሁሉ በላይ የአባቱ ይቅርባይነት በዚህ ቤተሰብ ዙሪያና በአካባቢ ባሉ ሰዎች ሁሉ የሚትረፈረፍ ደስታን ሲፈጥር እናያለን እና ስለዚህ መመለስ ለግለሰብም ለማህበረሰብም ተሐድሶን ያመጣል። የጠፋው ልጅ በመኮብለሉ አጥቷቸው የነበሩ ነገሮች ምን ናቸው ብለሽ ታስቢያለሽ? መስኛል ለመጀመሪያ ያጣው የማስበው ልጅነቱን ነው። ቅድም በውይይታችን ላይ እንዳነሳ ነው ገና አባቱ በህይወት እያለ ውርስን መጠየቁ ልጅነቱን የሚያሳጣ ተግባር ነው ያደረገው። ሁለተኛ በማህበረሰቡ የነበረውን ነገር ሁሉ ተቀባይነትን በሙሉ አጥቷል። የአባቱ ምህረት ባያገኝ ኖሮ በእስራኤል ማህበረሰብ ውስጥ አስነዋሪ የሆነ ተግባራት ውስጥ በመግባቱ ማንም የማያስጠጋው ገለልተኛ ሆኖ ነበር የሚኖረው። ምክንያቱም አንደኛ ከባህላቸው ውጪና ፍላጎት በቁሙ ወራሽነትን መጠየቁ አባቱን ያሳፈረ ይሄ ባለጌ የሚያሰኘው፣ ከዛም በእስራኤል ጨዋ ወንዶች ያልተለመደ ተግባራትን መስራቱ ያውም ከጋለሞቶች ጋር ሲዘሙትና ሲቆምር ገንዘቡን ሲጨርስ በአደባባይ የታየ ነው። ከዛም አልፎ የራሱ ወዳልሆነ ማህበረሰብ ውስጥ ለመኖር ባህሉን፣ ትውፊቱን፣ ሃይማኖቱን ትቶ ወደ ሩቅ አገር እንደ ልቤ ልኖር ብሎ የሸፈተ ነው። ጭራሽ በእስራኤል ሕዝብ አጸያፊ የሆነ አህዛብ የሚፈጽሙትን የአሳማ ማርቢያ ስፍራ ውስጥ ነው ስራ የተቀጠረው። ውድቀቱ አሳማዎቹ የሚበሉትን ነገር መብላት እስኪፈልግ አደረሰው እና ያንን እንኳን የሚሰጠው እስከሚያጣ ድረስ የሚያደርስ ውድቀት ውስጥ ነበር የገባው። ስለዚህ እነዚህ ሁሉ ነገሮች የጠፋው ልጅ በመኮብለሉ ያጣቸው ማንነቱ ይመስሉኛል። አንተ ይህ ልጅ ከጠፋበት በመመለሱ አግኝቷል የምትላቸው ማንነቶቹ ምን ናቸው ብለህ ታስባለህ? እንደው የመጀመሪያው ቅድም እንዳልሽው ያጣውን የልጅነት መብት መልሶ በንስሐ አግኝቶታል። የእርሱ ውሳኔ አስቀድመን እንዳልነው ባሪያ ለመሆን ነበረ የገባው ንስሐ። ግን
ወደ ልጅነት መብቱ እንዲመለስ ነው ያደረገውና ልጅ ለመሆን ማረጋገጫ 3 ነገሮችን ለምልክት አባቱ አድርጎለታል። እነዚህ 3 ነገሮች አንዱ በእስራኤል ያለ ልጅና ባሪያ የሚለዩበት መለያዎች ናቸው። አባትየው ያለው ነገር ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩም ጫማ ስጡት እንዳለ ነው ቅድም ያነበብነውና ልብስ ቀለበትና ጫማ ናቸው። እነዚህ በጣም ባሪያና ልጅ የሚለዩባቸው ባህላዊ እንትኖች ናቸው። በደንብ በማህበረሰብ ውስጥ የሚለዩባቸው ናቸውና ልጆችና ባሪያዎች ባለባበሳቸው ይለዩ ነበር። ይህ ልዩነት ግልጽ የሆነ ልዩነትን በመሆኑ በዛን ዘመን በቀላሉ ማን ልጅ ማን ባሪያ እንደሆነ የሚለይበት አንዱ መንገድ ነው። ቀለበቱ ደግሞ በልጁና በአባቱ መካከል የነበረ ግንኙነት መታደሱን የሚያረጋግጥለት ሲሆን ይህ ልጅ ለገባው ንስሐ ያገኘውን ይቅርታ የሚያረጋግጥለት ምልክቱ ነው። ባሪያ ጆሮ ተበስቶ የጆሮ ቀለበት በባሪያነቱ የሚያረጋግጥለት እንደመሆኑ በጣቱ ደግሞ ቀለበት ያጠለቀ ልጅ ደግሞ ልጅ መሆኑን የሚያሳይ ባህላዊ አኗኗር ዘይቤያቸው ነውና ይህ ልጅ ምናልባት በዛ በመከራው ጊዜ የሚበላው ሲያጣ በስተመጨረሻው ሰዓት ምናልባት የልጅነት ቀለበቱን ሸጧት ይሆናል። ምክንያቱም ይህ ልጅ በኮበለለበት ሀገር ከባድ ረሃብ እንደተነሳ በምሳሌ ውስጥ ቅድም አንብበናልና ታዲያ ያጣውን ነገር በሙሉ በንስሐ ወድቆ ሲመለስለትና ቃል ኪዳኑ ሲታደስለት ነው የምናየው። በመጨረሻ እንደው ለእግሩ ጫማ አምጡለት ብሎ በልጅና በባሪያ መካከል ያለው ልዩነት ግልጽ ሲያደርገው ነው የምናየው። በዛን ዘመን ባሮች በባዶ እግራቸው ባይሄዱም የሚያጠልቁት ጫማ ግን ከልጆች የተለየ ጫማ እንደነበረ የቀድሞ ታሪኮችን መዛግብት ስናይ ማየት እንችላለን። በይበልጥ አንድ ትልቁ የጫማው አይነት መለያ ባሮች ባለማሰሪያ ወይም ባለጠፍር ጫማን አያጠልቁም ነበር። ምናልባት ይሄም ራሱን የተለየ ምክንያት ሊኖረው ይችላል። አንዱ ግን ቀላል መለያ እሱ ነበር። ከባሮች ጫማ በስተቀር ሌሎቹ የሚያደርጓቸው ጫማዎች ባለማሰሪያ የሆነበት የራሱ ምክንያት ይኖረዋል። ይህ የጠፋው ልጅ ግን ስገምት በባዶ እግሩ እንጂ ባለ ጫማም ሆኖ የመጣ አይመስለኝም። ምክንያቱም በንስሐ ንግግር ውስጥ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው፣ እኔ ግን ከዚህ በራብ እጠፋለሁ ማለቱ በምግብ ብቻ ሳይሆን በሁሉ ነገር የተትረፈረፋቸውን ነገሩን የማንሳቱ ጉዳይ ምን ያህል ባዶውን እንደቀረ ያሳየናል ብዬ አስባለሁ። መቼስ የዝግጅታችን ተከታታዮች ብዙ ነገርን በዚህ ውይይት ውስጥ እያገኛችሁ ነው ብዬ ገምታለሁ። እስኪ ቀሪዎቹን ሐሳቦች በይበልጥ የጠፋውን ልጅ ወንድም ከማየታችን በፊት አንድ ከዚህ ከጠፋው ልጅ ምሳሌያዊ ታሪክ ጋር የሚሄድ አንድ ዝማሬ እናቀርብላችሁ። ይህንን ዝማሬ የምታደምጡ ሁሉና ምናልባት ከጌታ ቤት በተለያየ ምክንያት የኮበለላችሁ ልጅነታችሁን ያጣችሁና ዛሬ በብዙ የኪሳራ ህይወት ውስጥ ያላችሁ ይህንን ዝማሬ ሰምታችሁ ወደሚወዳችሁና ዛሬም በፊቱ በንስሐ ብትወድቁ ሊምራችሁ ወደሚችል ጌታ በዚህ ዝማሬ እንድትመለሱ እናበረታታችኋለን። ወደ ዝማሬው እንሄዳለን። ልጅነቴ አባቴ ኢየሱሴ ወዳንተ መጣ ሌላውን ትቼ እንደ ድሮዬ እንደ ልጅነቴ ልጠጋህ መጣ ኢየሱስ አባቴ ኢየሱስ አባቴ የልጅነቴ አባቴ ኢየሱሴ ወዳንተ መጣ ሌላውን ትቼ እንደለመድኩት እንደ ድሮዬ ልኖር መጣሁ ቤትህ ጌታዬ
ድሮ ልጅ ሳለው አንተን መፈለግ ልማዴ ነበር ስቆም ስቀመጥ አደግኩኝ ብዬ ይህንን ተውኩኝ አንተን መፈለግ ፍጹም ረሳሁኝ ግን አባቴ ወዴት ሄዳለው ልምዶችን ትቼ ተጎድቻለሁ ልጅ ሳለሁ ያኔ እንደማደርገው ያንን ፊትህን ልፈልግ ነበር የልጅነቴ አባት ኢየሱሴ ወደ አንተ መጣሁ ሌላውን ትቼ እንደ ድሮዬ እንደ ልጅነቴ ልጠጋህ መጣሁ ኢየሱስ አባቴ የልጅነቴ አባት ኢየሱሴ ወደ አንተ መጣሁ ሌላውን ትቼ እንደለመድኩት እንደ ድሮዬ ልኖር መጣሁ ቤትህ ጌታዬ በቤት ስኖር እድሜን ስጨምር አንድ ሁለት ብዬ ዘመን ስቆጥር የጨረስኩ መስሎኝ ሁሉን አውቄ ለካስ ተገኘው ከአንተ ርቄ አሁን ገብቶኛል የት እንዳለሁኝ በባዶ ሜዳ ቀርቻለሁ መንፈሳዊ እድገት የለው ማቆሚያ ለማደግ መጣሁ ወደ አንተ ጉያ የልጅነቴ አባት ኢየሱሴ ወደ አንተ መጣሁ ሌላውን ትቼ እንደ ድሮዬ እንደ ልጅነቴ ልጠጋህ መጣሁ ኢየሱስ አባቴ የልጅነቴ አባት ኢየሱሴ ወደ አንተ መጣሁ ሌላውን ትቼ እንደለመድኩት እንደ ድሮዬ ልኖር መጣሁ ቤትህ ጌታዬ ልጅህ አድርገህ አባቴ ሆንከኝ በዕድሜ ዘመኔ የተከተልከኝ አለመብሰሌ እንኳን ሳይገድህ ሁሌ ስሳሳት እየመከርህ እየጠበቅህ እዚህ ደረስኩ
እውነትን መረዳት ቻልኩ። ረድተኸኛል ጌታዬ አንተ ቃል ገባለሁ ልኖር ለአንተ የልጅነቴ አባት ኢየሱሴ ወደ አንተ መጣሁ ሌላውን ትቼ እንደ ድሮዬ እንደ ልጅነቴ ልጠጋህ መጣሁ ኢየሱስ አባቴ የልጅነቴ አባት ኢየሱሴ ወደ አንተ መጣሁ ሌላውን ትቼ እንደለመድኩት እንደ ድሮዬ ልኖር መጣሁ ቤትህ ጌታዬ የልጅነትን መብትን ሰጥተኸኝ እንደ ልጅ ሆኜ ላንተ ካልኖርኩኝ ታዲያ ምን ላይ ነው የኔ ልጅነት ካላሳየሁት በተግባር በሕይወት የልጅነትን ባህሪ ልግለጥ የቀድሞ ሕይወቴ በሙሉ ይለወጥ እንደ ልጅ ሆኜ አንተ ልጠጋ የምትነግረኝን ከአፍ ልስማ የልጅነቴ አባት ኢየሱሴ ወደ አንተ መጣሁ ሌላውን ትቼ እንደ ድሮዬ እንደ ልጅነቴ ልጠጋህ መጣሁ ኢየሱስ አባቴ የልጅነቴ አባት ኢየሱሴ ወደ አንተ መጣሁ ሌላውን ትቼ እንደለመድኩት እንደ ድሮዬ ልኖር መጣሁ ቤትህ ጌታዬ ስለነበረን የዝማሬ ጊዜ ጌታን እናመሰግናለን። ከአባታችን እቅፍና ጉያ ውጭ ምን የሚመች ነገር አለና ስለዚህ በምህረቱ ዛሬም ወደሚጠራን ጌታ እንድንመለስ እግዚአብሔር ይርዳን። አሜን። ስለጠፋው ልጅ ታላቅ ወንድም ጥቂት እንበልና ለዛሬ የኢየሱስ ምሳሌያዊ ትምህርት ማጠቃለያ እናደርግለታለን። ታላቅ ወንድምየው በዚህ ምሳሌ ውስጥ እንዴት ነው ያገኘነው? እስቲ እሱን አንተ ብታብራራለን። እንግዲህ ታላቅ ወንድምየው ደግሞ በጣም የሚገርም በዚህ ምሳሌ ውስጥ ነገር አለው። በመግቢያው ውስጥ
ማን እንደሆነ ምን አይነት ባህሪ እንደሆነው እንዳለው ማወቅ አንችልም። የዚህ ሰው ማንነት ሲገለጥ የምናየው ታናሽ ወንድሙ ንብረት ልካፈል ያለለት አይደለም። ንብረቱን ሰብስቦ ወደ ሩቅ አገር ሲሄድ አይደለም። ታናሽ ወንድሙ ከጋለሞቶች ጋር ሲባልግ ሲያየው አይደለም። ከብዙ ኪሳራ በኋላ ታናሽ ወንድሙ በንስሐ ተመልሶ ከመጣ በኋላ ግን የዚህ ታላቅ ወንድም ማንነትና በዚህ ሁኔታ ውስጥ ምን አይነት አስተሳሰብ እንደነበረው የምናውቀው ያኔ ነው። ለካ በዛ ሁሉ የታሪክ ሂደት ውስጥ ታላቅ ወንድም የሚለው ነገር ውስጡ ነበር። ነገር ግን ያንን ሲያስብና ውስጡ ያስቀመጠውን የተደበቀውን ነገር ያወጣት ግን በወንድሙ በንስሐ መመለስ ጊዜ በመሆኑ ትንሽ የሰው ችግር አለበት ለካ አስብሎኛል። እኔ በመጀመሪያ ደረጃ ታላቅ ወንድምየው በአባቱ ቤት እየኖረ ሳለ ትልቅ ችግር አለበት። ያ ችግሩን መሰለሽ ቁጥር 29 ላይ እንደዚህ ይላል፣ ይህን ያህል ዓመት እንደ ባሪያ ተገዝቼልሃለሁ ይለዋል። ይህ አነጋገር የዚህን የታላቅየውን ትህትና የሚያሳይ አይደለም። ለኔ በአባቱ ቤት የነበረው መብት ያለማወቅ ችግር ግን እንደነበረበት ያሳየኛል። እንደ ባሪያ ሊሆን ሳይሆን እንደ ልጅ እንዲኖር ነበረ በዚህ ቤት ውስጥ የተወለደው። ሁለተኛው ደግሞ ተገዝቶ እንዲኖር አይደለም፣ እንደውም እንደ ታላቅነቱ ገዝቶ እንዲኖር ጭምር እንጂ የልጅነት መብት የነበረው ይመስለኛል። ይህ ሰው የአባቱን ማንነት የሚያውቅ አይመስለኝም። የአባቱን የምህረት ስፋት፣ የአባቱን የባለጠግነት ስፋት፣ የልብ ስፋት ያየ አይመስለኝም። ምክንያቱም እዚሁ ቁጥር 29 ላይ ወረድ ብሎ ከወዳጆቼ ጋር ደስ እንዲለኝ አንድ ጠቦት እንኳን አልሰጠኸኝም ይላል። በእጁ የነበረውን ነገር እንኳን የማያውቅ እንደነበረ ነው እንግዲህ በደንብ የሚያረጋግጥልን። አባቱ የመለሰለትን መልስ እሱ ላይ አስተውለዋል። ለኔም የሆነ ሁሉ ያንተ ነው ብሎት ነበር የመለሰለት። ይህ ታላቅ ወንድም የአባቱ የሆነው ነገር የሱም ጭምር መሆኑን እንኳን አልተረዳውም ነበር። በአባቱ ቤት የሚኖረው ምንም በእንደዚህ አይነት መረዳት አልነበረም። ታናሽ ወንድሙ ይህ መረዳት ነበረው። የሱ ችግር ግን ይህ የተረዳውን መረዳት ለአጉል ነገርና ለአጉል ጥቅም መጠቀሙ ነው። የአባቱ የሆነ ሁሉ የእርሱ እንደሆነ ከታላቅ ወንድሙ በላይ ጠንቅቆ ያወቀ ይመስለኛል። ዛሬ እኮ እኛም እንደዚህ ታላቅ ወንድም አይነት አስተሳሰብ ይዘን ነው በጌታ ቤት የምንኖረው ይመስለኛልና መብታችንን ግዴታችንን ሳናውቅ ነው የምንኖረው። ታላቅ ወንድምየው እንኳን የነበረውን ድርሻ ሊያውቅ ቀርቶ ለራሱ የሰጠው ዋጋ የአንድ ጠቦት የሚያህል ስፍራ መሆኑ በጣም ነው የሚያሳዝነውና እኛም ዛሬ በሰማይ የተዘጋጀልን ርስት የክብሩ ተካፋዮች መሆናችን የሚያክል የልጅነት መብት ተሰጥቶን በዚህ ምድር ባለ በትንንሽ ነገር ጌታን አልሰጠኸኝም ብለን ስናኮርፍና ደግና ባለጠጋውን አምላካችንን ተቀይመን ስንታይ በጣም የሚያሳፍር ይመስለኛል። እኔ ደግሞ በዚህ በታላቅ ወንድሙ ላይ ያየው ሌላው ችግር ምንድነው? አባታቸው ከባከነው ገንዘብ በላይ ያሳሰበው ሁለት ነገር ነበር። ያም ለታላቅ ልጁ አባትየው ሲናገረው ይህ ወንድምህ ሞቶ ነበር፣ ሕያው ስለሆነ ጠፍቶ ነበር፣ ስለተገኘ ደስ እንዲለን ፍስሐ እንድናደርግ ይገባናል ነበር ያለው። ለአባትየው ሞቶ የነበረው ነገር ሕያው መሆኑና ጠፍቶ የነበረው ነገር መገኘቱ ከምንም በላይ ሐሴት እንዲያደርግ አድርጎታል። ለታላቅ ወንድሙ ግን ሞቶ የነበረ ነገር ሕያው ሲሆን ጠፍቶ የነበረ ነገር ሲገኝ ያለ እርሱ ደስታ ሳይሆን እንደውም ወደዛ ደስታ መሃል አልገባም ብሎ በውጪ መሆንን ነው የመረጠው። እርግጠኛ ነኝ ያቺ የሚወዳት አንዲት ጠቦት ብትሰጠው ያ የእርሱ ደስታ ምን ያህል ይሆንለት ነበረ። ዛሬም ጠፍተው የነበሩ ወንድሞቻችን ሲመለሱ፣ ሞተው የነበሩ ሕያዋን ሲሆኑ ደስ የማይላቸው እኮ በዘመናችንም አይጠፉም። አንዳንድ ሰዎች በህይወታቸው ግፍ ያደረጉባቸው ሰዎች ከብዙ ጊዜ በኋላ ያ ሰው የጌታን ማዳን ሰምቶ ወደ ቤተ ክርስቲያን ሲመጣ በጣም የተበሳጩ እንዳሉ በጆሮአችን ሰምተናል። በነገራችን ላይ ያ አጋጣሚ በብዛት በሀገራችን ባለፈው ጊዜ የተከሰተ ነገር ነው። በደርግ ዘመን መንግስት ክርስቲያኖችን ሲያስሩ ወይም ሲያሳስሩ የነበሩ ቤተ ክርስቲያንን ሲያሳድዱ የነበሩ ብዙ የዛን ዘመን ባለስልጣን የደርግ መንግስት ከወደቀ በኋላ ብዙዎች በጌታ አምነው በንስሐ ወደ ቤተ ክርስቲያን ሲመለሱ ያ ነገር ያሳዘናቸው ሰዎች እንደነበሩ ሰምተናል። ምናልባት ከተጎዱት ጉዳት አኳያ ሊሆን ቢችልም እነዛን ሰዎች በምህረት የመቀበል ልባቸው እንደነበረም እናስተውላለን። እንግዲህ የአምላካችን አይነት ሮሮ ልብ ይስጠን እንጂ ሌላ ምን ይባላል? ዛሬም እኮ በብዙ ድሩይነት በድራግ ውስጥ ገብተው በተለያየ አስነዋሪ ነገር ውስጥ ያሉ ወጣቶች ወደ ጌታ ቤት ቢመለሱ ምን ያህሎቻችን በእነሱ መመለስ ሐሴት እናደርግ ይሆን ብለን ራሳችንን መጠየቅ አለብን።
እንደው እስቲ በመጨረሻ በዚህ በዛሬው የኢየሱስ ምሳሌያዊ ትምህርት ሳናየው የማናልፈው ነገር ይህ የጠፋው ልጅ ከአባቱ ዘንድ ከመኮብለሉ በፊት የነበረውንና በንስሐ ሲመለስ ደግሞ ያደረገውን ሁለት ዋነኛ ነገሮች እነሱን በእውነት ተመልክተን ብናበቃ ደስ ይለኛል። እነዚህ ሁለቱ ነገሮች በቁጥር 12 ላይና በቁጥር 19 ላይ ተናግሯቸዋል። ቁጥር 12 ላይ ስጠኝ የሚል ቃል ተናግሯል ይሄ የጠፋው ልጅ። ቁጥር 19 ላይ ደግሞ አድርገኝ የሚል ቃል ተናግሯል። እነዚህ ሁለት ቃላቶች ትልቅ ትምህርት የሚሰጡን ይመስለኛል። ይህ የጠፋው ልጅ ስጠኝ ያለው ንብረትን ነበር። ስጠኝ ያለው ገንዘብን፣ ድርሻውን፣ ውርሱን፣ የዚህ ምድር ነገር ነበረ ስጠኝ ሲል የነበረው። ብዙ ጊዜ እኛም እግዚአብሔር እንዲሰጠን የምንፈልጋቸው ነገሮች ብዙ አሉን። የሚገርመው ደግሞ ስጠኝ 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 ብለን ማቆሚያ የሌለው መሆናቸው ነው። ይህንን ሀሳብ አንቺ እንዴት ታይዋለሽ? የሚገርምህ የስጠኝ ፍላጎታችን ማለቂያ የሌለው ነው። በዚህም ያንንም ይህንንም ስጠኝ በምንለው ነገር እግዚአብሔር ካልሰጠን ስናኮርፍ፣ ስንጣላ፣ ስናዝንበት ደግሞ እንታያለን። አሁን እንኳ እኛም ሆነን የዝግጅታችን ተከታታዮች እግዚአብሔርን ስጠኝ የምንላቸው ነገሮች ብዙ ናቸው። ሌላው የሚያስደንቀኝ አንድ ነገር ምን መሰለ? ስጠኝ ብለን ከተሰጠን በኋላ እንደገና ሌላ ነገር ደግሞ ስጠኝ ማለታችን ማብቂያ የሌለው ነው። ምክንያቱም በዚህ ምድር ላይ ስንኖር ያለን ፍላጎት ማብቂያና መገደቢያ የሌለው ፍላጎት ውስጥ ስለምንኖር ይመስለኛል። ታዲያ የሚያሳዝነው ሁልጊዜ ከአምላካችን ጋር ያለን ግንኙነት እሱን የምናመልክበት ምክንያት ስጠኝ ለማለት ብቻ ከሆነ ግንኙነታችን ችግር ያለው ያደርግብናል። እኔም አሁን ወደ አነሳሽው ሀሳብ እንድንገባ ነው ሀሳቤ። አሁን እንዳልሽው እግዚአብሔርን የምናመልከው የምንከተለው፣ አረ እንደው ሌላው ቢቀር የምናገለግለው ስጠኝ 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 ለማለት ብቻ ነው። ይህ ከሆነ እንዳልሽው ግንኙነታችን ችግር አለበት ማለት ነው። ይህ የጠፋው ልጅ ስጠኝ ከሚለው ማንነት ተለውጦ በንስሐ ወደ አባቱ ሲመለስ ከስጠኝ ህይወቱ ተቀይሮ አሁን ደግሞ አድርገኝ ወደሚል ማንነት አስተሳሰብ ተቀይሮ መጣ እና ይህ ልጅ ስጠኝ ያለው ነገር እንዳጠፋው ያውቃል። ስጠኝ ያለው ነገር ከአባቱ እንደራቀ ያውቃል። ስጠኝ ያለው ነገር ወደ ጥፋት እንደመራው ያውቃል። ከዛ ሁሉ በላይ ልጅነቱን እስኪያጣ ድረስ እንዳደረሰው ገብቶት ነው የመጣው። ስለዚህ አሁን የስጠኝ ዘመን ሳይሆን አድርገኝ የሚልበት ዘመን ውስጥ ወስኖ ነው የመጣውና ዛሬ እኛስ ጌታን ምን እያልነው ይሆን? እስቲ ስጠኝ ትተን ልንሆን የሚገባንን አድርገኝ ብንል አይሻልም ወይ ነው ትልቁ ቁም። እውነት ነው። ይሄ ትልቅ ማስተዋል ነው። ስጠኝን በእኛ ፍላጎት ላይ የተመሰረተ ስለሆነ አድርገኝ ግን በእኛ ፍላጎት አይመስለኝም። በሚያደርገው ማንነት ላይ ያለ ፍላጎት ነው። ስለዚህ እግዚአብሔር እንዲያደርገን የሚፈልገውን ሁሉ ነገር እንዲያደርገን ስንፈቅድለት ያኔ ከዚህ በፊት ከነበርንበት ማንነት የተሻለና የተለወጠ ማንነት ውስጥ እንገባለን። የሚገርም ግን ማንም ሰው በአንድ ጊዜ ከስጠኝ ማንነት እናስተሳሰብ ወጥቶ ወዲያው አድርገኝ ወደሚለው ማንነት ውስጥ በህይወቱ አይገባም። ከሚያልፍባቸው ከፍታና ዝቅታ የተነሳ ወደዚህ ወደ ተለወጠ ማንነት ውስጥ ሲገባ ደግሞ እናየዋለን ማለት ነው። ልክ ነው። በዚህ የጠፋው ልጅ ምሳሌ የሚያረጋግጥልን ይህንኑ ነው። ስጠኝ ስጠኝ ማለቱ ያመጣበት የህይወቱ መከራ ወደ አድርገኝ ህይወት እንዲሻገር አድርጎታል። ከአባቱ ጋር የነበረውን የስጠኝ ስጠኝ ግንኙነት ቀየረ። አሁን አባቴ ሆይ አንተ እንደሆነልህ የምትፈልገውን አድርገኝ ብሎ በትህትናና በተዋረደ ልብ ወደ አባቱ የመጣ ይመስለኛልና አባትየው ባሪያ ሳይሆን እውነተኛ ልጅ አድርጋለሁ ያለው ነው የሚመስለኝ። ምክንያቱም አዲስ ልብስ፣ አዲስ ቀለበትና ጫማ እንዳደረገለት ነው የምናየው። እንግዲህ ይህ አይነቱ ለውጥ ነው ዛሬ የሚያስፈልገን። ከስጠኝ ስጠኝ አስተሳሰብ ወጥተን አምላኬ ሆይ አንተ እንደምትፈልገው አይነት ሰው አድርገኝ ስንለው እንኳን ስጠኝ ብለነው የለመነውን ይቅርና ያለመነውን ጭምር ሳይቀር ሊሰጠን እንደሚችል አምናለሁ። እንግዲህ ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። ብዙ ለልባችሁ የሚቀር ነገር እንደሚኖር ደግሞ ጌታን ተስፋ እናደርጋለን። እንደተለመደው ጌታ ለልባችሁ የተናገራችሁን ከናንተ ስንሰማ እጅግ ደስ ይለናል። መልእክቱም በባዶ ሜዳ አየር ላይ እንዳልቀረ ይገባናል። ጌታ ያስተማራችሁን ጻፉልን። በሚቀጥለው ሳምንት በሌላ ዝግጅት እንደ ጌታ ፈቃድ እንገናኛለን። የዩቲዩብ ቻናላችንን ሰብስክራይብ ማድረግ አትርሱ። የሞባይል አፖቻችንን ላልጫኑ ሰዎች እንዲጭኑ ደግሞ አበረታቷቸው። ዝማሬዎቻችንን በተለያዩ የስልክ ሙዚቃ ማጫወቻዎች አፖች ላይ እየገዛችሁ ተጠቀሙ። ጌታ ደግሞ ከሁላችሁ ጋር ይሁን። መልካም ሳምንት ይሆንልን።